እኔ ፐርፌክት አይደለሁም ሃይማኖቴ ግን ፐርፌክት ነው yes you should know that ሃይማኖቴ ጠንካራ ነኝ ይላል ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ በነጋቱ እኔ ወንጀል ልሰራ እችላለሁ ሚምረኝ አላህ ነው እናቴ ትቆጣኛለች ይላል ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም እንዴት አይነት አስተዳደግ ቢኖር እኔ ፐርፌክት አይደለሁም ሃይማኖቴ ግን ፐርፌክት ነው yes you should know that አንዳንድ ጊዜ አንድ አጭር ቪዲዮ በጣም ትልቅ ክርክር ሊፈጥር ይችላል አንድ ሰው ሙስሊም እስልምና የማይፈቅደውን ነገር ሲያደርግ ያያል ወዲያውኑ እስልምናን ተመልከቱ ይላል አንድ ሙስሊም ስህተት ሲሰራ ተመልከቱ ሙስሊሞች እንደዚህ ናቸው ይባላል አንድ ሙስሊም መጥፎ ባህሪን ሲያሳይ እስልምና እንደዚህ ከሆነ እስልምና ይቅርብኝ ይላል እንደነዚህ አይነት ፍርድ ከመስጠታችን በፊት መጠየቅ ያለብን በጣም አስፈላጊ ጥያቄ አለ እስልምና እየፈረድን ነው ወይስ ሙስሊምን እየፈረድን ነው ምክንያቱም ሁለቱም የተለያዩ ነገሮች ናቸው በቅርብ ጊዜ ብዙ ሰዎች ስለ ቲክቶከር ሴዶ ማርሻልና ጆኒ ስለተሰራጨ አንድ ውይይት ሲወያዩ ቆይተዋል ከተነሱት ውይይቶች ውስጥ ጆኒ ሴዶ ሙስሊም ሆኖ ሳለ በአልኮል ማስታወቂያ ላይ መሳተፉን አንስቷል እናም ሴዶ በዚህ ጉዳይ ላይ ምላሽ ሲሰጥ እንዲህ ብሏል እሱ ሙስሊም ቢሆንም ፍጹም እንዳልሆነ አምኗል እስልምና በራሱ ፍጹም ነው እነዚህ ላይ ከተሳተፉት ሁለት ሰዎች የበለጠ ጥልቅ የሆነ ትምህርት አለ ይህንን ማስታወሻ ሴዶን ስለማጥቃት አይደለም የሚወስደውንም እያንዳንዱን እርምጃ ስለመከላከልም አይደለም ጆኒንም ስለማጥቃት አይደለም እናም ይህንን ቫይራል ቪዲዮ በሙስሊሞችና ሙስሊም ባልሆኑ ሰዎች መካከል ወደ ሌላ ክርክር መቀየር አይደለም ትክክለኛው ትምህርት ይህ ነው አንድን ሃይማኖት በሙሉ በአንድ ሰው ድክመት አትፍረዱ በተመሳሳይ ጊዜ የተሳሳተ ድርጊት ትክክል መሆኑን ለማወጅ የአንድን ሰው ስህተት ወይም ኢምፐርፌክሽን ወይም ፍጹም አለመሆን እንደ ሰበብ አትጠቀሙ ሁለት እውነታዎች በአንድ ጊዜ ሊኖሩ ይችላሉ አንድ ሙስሊም ጥሩ ሆኖ ሳለ ኃጢአት ሊሰራ ይችላል አንድ ሙስሊም አላህን ሊወድና እንደገና ደግሞ ደካማ ሊሆን ይችላል አንድ ሙስሊም የሆነ ነገር ሐራም መሆኑን ያወቀ በዛ ውስጥ ሊወድቅ ይችላል አንድ ሙስሊም ከባድ ስህተት እየሰራ ሙስሊም ሆኖ ሊቀጥል ይችላል እናም እስልምና የተሳሳተ የሚሆነው ሙስሊም በትክክል መከተል ስላልቻለ አይደለም ይህንን በሌላ መንገድ አስቡት አንድ ዶክተር ለአንድ ሰው ፍጹም የህክምና መመሪያ ቢሰጥ ነገር ግን ታካሚው ለመከተል ፍቃደኛ ካልሆነ የህክምና መመሪያው የተሳሳተ ነው እንላለን አይደለም መመሪያው ትክክል ሊሆን ይችላል ግለሰቡ በቀላሉ መከተል አልቻለም አንድ አስተማሪ ለተማሪው ትክክለኛውን መልስ ቢሰጥ ነገር ግን ተማሪው በመመሪያው ላይ የተለየ ነገር ቢጽፍ ትክክለኛውን መልስ የተሳሳተ ነው እንላለን አይ ተማሪው ስህተቱን ሰርቷል ይሄው መርህ ሃይማኖትን ስንወያይ በጥንቃቄ እንድናስብ ሊያደርገን ይገባል እስልምና በእያንዳንዱ ሙስሊም በሚፈጸመው እያንዳንዱ ተግባር አይወከልም እስልምና በዋህይ ይወከላል በቁርአን በእውነተኛው ሱና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርቶች አላህ ባወረደው መርሆች ይወከላል ሙስሊሞች በእነዚህ ትምህርቶች መሰረት ለመኖር የሚሞክሩ ሰዎች ናቸው አንዳንዶች ከሌሎች በበለጠ ይሳካላቸዋል አንዳንዶች በአንድ ጎን ጠንካራ ሲሰሩ በሌላ ጎን ደግሞ ደካማ ናቸው አንዳንዶች በግል በጣም ጥሩ ሲሆኑ በአደባባይ ይታገላሉ አንዳንዶች ሃይማኖተኛ ሆነው ይታያሉ ነገር ግን የተደበቁ ኃጢያቶች አሏቸው አንዳንዶች ከባድ ስህተቶችን ሰርተው በኋላ ላይ በጣም ቅን ከሆኑ ሰዎች መካከል ናቸው የሰው ልጅ እውነታ ይህ ነው አላህ ሙስሊሞችን በፍጹም ወንጀል እንዳይሰሩ አላለም እንደ እውነታው ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሰው ልጅ ኃጢያት የመስራት ዝንባሌና የተውበትን በጎነት አስተምረውናል ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል የአደም ልጅ ሁሉ ኃጢያትን የሚሰራ ነው ኃጢያትን የሚሰሩት በላጆቹ ሰዎች ተውበትን የሚያደርጉት ናቸው ይህ ጥልቅ የሆነ ማሳሰቢያ ነው ትምህርቱን ልብ በሉ ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ፈጽሞ ስህተት የማይሰሩ ሰዎች አድርገው አልገለጹም የሰው ልጅ ድክመትን አምነዋል ነገር ግን የሙእሚንን ታሪክ በስህተት እንደማያበቃ አስተምረውናል ሙእሚን ይመለሳል ሙእሚን ተውበት ያደርጋል ሙእሚን ይማራል ሙእሚን እንደገና ይሞክራል
ሌሎች ሙስሊሞችን ስንመለከት አንተ ወይም አንቺ ጥሩ ሙስሊም አይደለህም አይደለሽም፣ ምክንያቱም ይህን ስህተት ሰርተሃል ወይም ሰርተሻል ስንል መጠንቀቅ ያለብን ለዚህ ነው። በልባቸው ውስጥ ያለውን አናውቅም። ቁርአንንና ሱና የተሳሳተ መሆኑን በግልጽ ካረጋገጡልን አንድን ድርጊት ስህተት ነው ማለት እንችላለን። ነገር ግን የአንድን ሰው ሙሉ እምነት፣ ቅንነት፣ በአላህ ፊት የመጨረሻ አቋም ወይም እጣ ፋንታ መፍረድ ሌላ ጉዳይ ነው። አላህ ብቻ ነው የልብን የሚያውቀው። ስለ አልኮል የሚደረገው ውይይት ሐቀኝነት የሚፈለግበት ቦታ ይህ ነው። እስልምና አልኮልን አይፈቅድም። አላህ ሙእሚኖችን በቁርአን ውስጥ ስለ አስካሪ ነገሮች በግልጽ ያስጠነቅቃል። በሱረቱል ማኢዳ ምዕራፍ 5 ቁጥር 90 ላይ እንዲህ ይላል፣ እናንተ ያመናችሁ ሆይ የሚያሰክር መጠጥ፣ ቁማርም፣ ጣዖታትም፣ አዝላምም ከሰይጣን ሥራ የሆኑ እርኩሳን ብቻ ናቸው። እርኩስን ራቁትም ልትድኑ ይከጀላልና። ስለዚህ አንድ ሙስሊም አልኮልን በማስተዋወቅ ላይ ከተሳተፈ እሱ ፍጹም ስላልሆነ ችግር የለውም ማለት የለብንም። አይደለም፣ ትክክለኛው አካሄድ የበለጠ ሚዛናዊ ነው። ድርጊቱ አላህ የከለከለውን ነገር ማስተዋወቅን የሚያካትት ከሆነ ድርጊቱ ራሱ ስህተት ነው። ነገር ግን የዚያ የተሳሳተ ተግባር መኖር እስልምና ስህተት ነው ማለት አይደለም። ይህ ልዩነት እጅግ በጣም አስፈላጊ ነው። ርህራሄን ወደ ኃጢአት ማጽደቅ መለወጥ የለብንም። እናም የኃጢአትን ኩነኔ ወደ ሰውየው መጥላት መለወጥም የለብንም። ይህ ተግባር ስህተት ነው ማለት ትችላላችሁ፣ ነገር ግን ይህ ሰው እስልምና የለውም ማለት አትችሉ። ይህ ሰው ከእስልምና የለም ሳትሉ አንድን ሰው ሳታዋርዱ መምከር ትችላላችሁ። ሳትሳደቡ መስማማት ትችላላችሁ። ሳታጠፉ ማስተካከል ትችላላችሁ። ራሳችሁ ፍጹም ሳታደርጉ ስለ አላህ ልታስታውሱት ትችላላችሁ። ምክንያቱም አንዳንድ ጊዜ ሰዎች የሌላ ሰውን ስህተት በማጋለጥ ውስጥ በጣም ስለሚጓጉ የራሳቸውን ድክመቶች ይረሳሉ። የሌላውን ሰው ኃጢአት በግልጽ ያያሉ፣ ነገር ግን የራሳቸው ላይ ይታወራሉ። የሌላውን ሰው የአደባባይ ስህተት ያስታውሳሉ፣ ነገር ግን የአላህ የደበቀላቸውን የግል ስህተቶቻቸውን ይረሳሉ። አላህ የሰራነውን እያንዳንዱን ስህተት ቢያጋልጥ አስቡት። እያንዳንዱ የግል ውይይት፣ እያንዳንዱ የግል ኃጢአት፣ እያንዳንዱ የደካማነት ጊዜ፣ እያንዳንዱ መጥፎ ሐሳብ፣ እያንዳንዱ ውድቀት፣ እያንዳንዱ ስህተት በይፋ ቢገለጥ አስቡት። ከመካከላችን አሁንም ተነስቶ ከሰው በላይ ራሱን አድርጎ ያንን ኃጢአተኛ ተመልከቱ በማለት ምቾት ይሰማን ይሆን? ምናልባት ላይሆን ይችላል። አላህ የሰዎችን ብዙ ነገሮችን ደብቋል። ይህም ትህትናን፣ ሰበር ማለትን ሊያስተምረን ይገባል። አላህ ወንጀለኞችን ሲደብቅ ትዕቢተኛ ለመሆን ፍቃድ እየሰጠን አይደለም። ምህረት ነው፣ ተውበት የማድረግ እድል ነው፣ የተሻለ የመሆን እድል ነው። ለዚህም ነው ቁርአን እርስ በርሳችን እንድንሳለቅ ወይም እንድንሰዳደብ የማያስተምረን። አላህ በሱረቱል ሁጀራት ምዕራፍ 49 ቁጥር 11 ላይ እንዲህ ይላል፣ እናንተ ያመናችሁ ሆይ ወንዶች ከወንዶች አይቀልዱ፣ ከነርሱም የበለጠ ሊሆኑ ይከጀላልና፣ ሴቶችም ከሴቶች አይሳለቁ፣ ከነሱም የበለጠ ሊሆኑ ይከጀላልና፣ ነፍሶቻችሁንም አታነውሩ፣ በመጥፎ ስሞችን አትጠራሩ። ስለነዚህ ቃላት አስቡት። ምናልባት ከነሱ የተሻሉ ሊሆኑ ይችላሉ። የምትስቁበት ሰው ከናንተ የተሻለ ፍጻሜ ሊኖረው ይችላል። ወንጀሉን የምታጋልጡበት ሰው ተውበት አድርጎ ወደ አላህ ሊቃረብ ይችላል። ከአላህ የራቀ ነው ብለህ የምታስበው ሰው ብቻውን ሆኖ ወደ አላህ እየጮኸ ይሆናል። እናም ሷሊህ የሚመስለው ሰው ማንን የማያውቀው ነገር እያጋጠመው ሊሆን ይችላል። ስለዚህ ትህትና ያስፈልጋል። ትሁት ሁኑ። በዚህ ላይ ደግሞ አንድ ሙስሊም ታዋቂ ሲሆን ትህትናና ጥንቃቄ አስፈላጊ ነው። ምክንያቱም ዝና ስህተቶቻችንን የበለጠ እንዲታዩ ያደርጋል። አንድ ተራ ስህተትን ሊሰራ ይችላል፣ ብዙ ሰው ግን ያውቀዋል። የህዝብ ሰው ስህተት ይሰራል እና በሺዎች ወይም በሚሊዮኖች የሚቆጠሩ ሰዎች ሊያዩት ይችላሉ። ነገር ግን አይተው ወይም የኃጢአቱን መታየት የእስልምና ወኪል አያደርገውም። የግለሰቡን ድክመት የበለጠ እንዲታይ ያደርገዋል። እናም ወጣት ሙስሊሞች የሆነን ነገር መማር ያለባቸው እዚህ ነው። ታዋቂ ሰዎች ታዋቂ ስለሆኑ ብቻ የእስልምና አስተማሪዎች አታድርጉ።
ታዋቂ ሰዎች ሙስሊም በመሆናቸው ብቻ በእስልምና ላይ የምትጠቀሙበትን ማስረጃ አታቀርቡ። ታዋቂ ሙስሊሞች መልካም ነገርን ካደረገ መልካም ነገርን አድንቁ፣ የተሳሳተ ነገርን ካደረገ ስህተቱን ለመፍረድ አትጠቀሙ። ጠቃሚውን ነገር ውሰዱና ከእስልምና ጋር የሚያቃርነውን ተውት። ሃይማኖት በታዋቂ ሰው ፍጹምነት ላይ የተመሰረተ አይደለም። ከአላህ ጋር ያላችሁ ግንኙነት በቲክቶከር ባህሪ ላይ ሊገነባ አይችልም። ቁርአናችን ሰዎች ተጽዕኖ ፈጣሪ ስህተት ስለሰሩ አይለወጥም። ሱና የሚለወጠው ህዝቡ በአንድነት ሊከተለው ስላልቻለ ነው። እውነት ውሸት አይሆንም፣ ምክንያቱም በሱ አምናለሁ የሚል ሰው ለሱ መኖር አልቻለም። ይህ ትምህርት ደግሞ ከአልኮል በላይ ይሰራል። የሚዋሽን ወንድ አስቡትና ከዚያ እስልምና ይዋሻል እንላለን። በባሏ ላይ መጥፎ ባህሪን የምታሳይን ሙስሊም ሴት አይተን እስልምና ሴቶች መጥፎ ባህሪ እንዲያሳዩ ያስተምራል እንላለን። ሚስቱን የሚበድል ሙስሊም ባል አይተን እስልምና ባሎች ሚስቶቻቸውን እንዲበድሉ ያስተምራል እንላለን? አንልም። ወደ ትክክለኛው የእስልምና ትምህርት እንመለሳለን። ምክንያቱም ሰዎች ሃይማኖታቸውን ሳይክዱ ሃይማኖታቸውን ሊበድሉ ሲያስተባብሉ ልናይ እንችላለን። ለዚህም ነው መልእክቱን ከመልእክተኛው መለየት ያለብን። የእስልምና መልእክት ፍጹም ነው፣ ያንን መልእክት የያዘው ሰው ግን አይደለም። ቁርአን ፍጹም ነው፣ ግንዛቤያችን ያልተሟላ ሊሆን ይችላል። በሱና መመራት ፍጹም ነው፣ ልምምዳችን ደካማ ሊሆን ይችላል። ትዕዛዙ ትክክል ነው፣ ተከታዩ ግን ሊወድቅ ይችላል። ይህ ደግሞ ትህትና ሊያላብሰንና ተስፋ ሊሰጠን ይገባል። ፍጹም እንዳልሆነን ስለምናውቅ ትህትናን መላበስ፣ ተስፋን ደግሞ ስህተቶቻችንን የታሪካችን መጨረሻ መሆን ስለሌለባቸው ተስፋን መላበስ ያስፈልጋል። ምናልባትም ይህ ወጣት ሙስሊም በዚያ ቪዲዮ ወይም ማስታወቂያ ላይ ቢሳተፍም በተመሳሳይ ደግሞ በድብቅ እየታገለ ሊሆን ይችላል። ምናልባት አንድ ሰው ይጠጣል፣ ሌሎች ወንጀሎች ሊኖሩት ይችላሉ። ምናልባት መተው እንዳለበት በሚያውቀው ግንኙነት ውስጥ ይሳተፋል። አዘውትሮ አይሰግድ ይሆናል። ከቁርአን ለወራት ርቆ ሊሆን ይችላል። ምናልባት ትክክለኛውን ነገር እያወቀ እውነታውን መከተል ላይ ሰንፎ ይሆናል እና ሰዎችም እውነተኛ ሙስሊም አይደለህም ወይም አይደለሽም ብለን ስንልባቸው የበለጠ ሊርቁ ይችላሉ። ሰዎችን ወደ አላህ መመለስ ያለብን በዚህ መንገድ አይደለም። እየሰመጠ በባህር ዳርቻ ላይ ላለ ሰው የስድብ ጩኸት አይደረግም። ወደ ደህንነታቸው እንዲመለሱ የሚረዳቸው ሰው ያስፈልጋል። እስልምና ሰዎችን በጥበብ እንድንጠራ ያስተምረናል። አላህ በቁርአን ላይ በሱረቱ ነህል ምዕራፍ 16 ቁጥር 125 ላይ እንዲህ ይላል፣ ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ። ጥበብ አስፈላጊ ነው። የማስተካከያ ዓላማ ውርደት መሆን የለበትም። ግቡ መመሪያ መሆን አለበት። ወንድሜ፣ ይህ ተግባር በእስልምና አይፈቀድም። አላህ ይምራንና እንድንተው ይርዳን በማለትና አንተ ግብዝ ነህ ሙስሊም አይደለህምና ሃይማኖትህ የውሸት ነው በማለት መካከል ልዩነት አለ። የመጀመሪያው ልብን ሊከፍት ይችላል፣ ሁለተኛው ግን ሊዘጋው ይችላል። ልዩነቱን መማር አለብን። እዚህ ላይ ለሙስሊሞች ሌላ ትምህርት አለ። አንድ ሰው በሙስሊም የሰራውን እውነተኛ ስህተት ሲጠቀሙ መከላከያ አትሆኑ። አንዳንድ ጊዜ ሰዎች በሙስሊም ላይ የሚሰነዘረውን ትችት ሰምተው ወዲያውኑ ሙስሊም ስለሆነ አትፍረዱበት ይላሉ። ነገር ግን አንዳንድ ጊዜ ስህተቱን መቀበል አለብን። አንድን ነገር ሐራም ከሆነ ሐራም ነው በሉ። ስለ ኃጢአቱ ሐቀኛ መሆን ማለት ኃጢአተኛውን መጥላት ማለት አይደለም። እንደ እውነቱ ከሆነ ሐቀኝነት የእውነተኛ ምክር አካል ነው። ግለሰቡ ሃይማኖታችንን ስለሚጋራ ብቻ መከላከል የሌለብንን መከላከል የለብንም። ሙስሊም የሆነው ሰው ስህተት ከሰራ ስህተቱን ለማስተናገድ ሃይማኖቱን መቀየር የለብንም። በምትኩ ሙስሊም ወደ ሃይማኖቱ እንዲመለስ መርዳት አለብን። ያ ምህረት ነው። እስልምና ኃጢአተኛ እንዳልሆነ እንድናስመስል አይጠይቀንም። ነገር ግን እስልምና ሰዎችን ኃጢአት ስለሰሩ እንድናጠፋቸውም አይፈቅድልንም። ይህ ሚዛናዊነት ውብ ነው። ያለ ጭካኔ እውነት፣ ያለ ጭቅጭቅ ምህረት፣ ያለ ትዕቢት ምክር፣ ያለ ውርደት እርማት። ዛሬ የምናደርጋቸው ውይይቶች የሚያስፈልጋቸው ይህ ነው። ምክንያቱም ማህበራዊ ሚዲያ ሰዎች
ልብን ለማዳን ከሚፈልጉበት በላይ ክርክርን ማሸነፍ የሚፈልጉበት ባህልን ፈጥሯል። ሰዎችን ማጋለጥ፣ ማሸማቀቅ፣ የተለያዩ ሐሳቦችን ወይም አስተያየቶችን ሰው ላይ መሰብሰብ፣ ቫይራል ሆኖ ሶሻል ሚዲያውን መቆጣጠር ይፈልጋሉ። ነገር ግን አላህ በክርክር ምን ያህል ሰዎች እንዳሸነፍን አይጠይቀንም። ስለ ዓላማችን፣ ስለ ቃላቶቻችን፣ ስለ ድርጊቶቻችን እና ሰዎችን እንዴት እንደያዝን ወይም ትሪት እንዳደረግን ይጠይቀናል። አንዳንድ ጊዜ በጣም ኃይለኛው የእስልምና ማሳሰቢያ ጎልቶ የሚታይ አይደለም፣ የተረጋጋ ነገር ነው። ወንድሜ ይህ ስህተት ነው፣ የአላህ በር አሁንም ክፍት ነው። ወይም እህቴ ስህተት ሰርተሻል፣ ግን ስህተትሽን መሞከርሽን ማቆም አለብሽ ማለት አይደለም። እስልምና ፍጹም ነው ቢሆንም መማር መቀጠል ይኖርብናል። ትክክለኛ እውነት ብናውቀውም አላህን በሱ እንድንኖር እንዲረዳን እንጠይቅ። ሙስሊሞች ሁልጊዜ ማሰብ ያለባቸው እንዲህ ነው። ቪዲዮን ላይክ እያደረጋችሁ ለጓደኞቻችሁ አጋሩ። ኮሜንት ላይ ሐሳብ አስተያየቶቻችሁን አጋሩን። ቻናላችንንም ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።